በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን የቅዱሳን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁንና አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ አባቶቼ፣ እናቶቼ፣ እህቶቼና ወንድሞቼ ባሰባሰበን በጠራን በሕያው እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምንስ እስከዚህ ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን የከፈተልን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እሱን ጠርተን የማንተዋት እናቱ እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ድንግል ማርያም ከፈጣሪ በታች ከፍጡራን በላይ ክብር ምስጋና ይድረሳት። ቅዱሳን ጻድቃን ሰማዕታት እንደየክብራቸው መጠን ክብር ምስጋና ይድረሳቸው። ትቀደሱ ዘንድ ፈልጉ። የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 12 ከቁጥር 14። የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 12 ከቁጥር 14። እኔ የምለውን ኃይለ ቃል ያላችሁት ሰዎች አብራችሁኝ ትሉታላችሁ። ትቀደሱ ዘንድ በል እስኪ ፈልጉ። ምን ትሉ ዘንድ? ፈልጉ። የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 12 ከቁጥር 14 ላይ ስንመለከት ትቀደሱ ዘንድ ፈልጉ ይላል። ቃሉን የተናገረው ሐዋርያው ቅዱስ ጳውሎስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ ከ8 ዓመት በኋላ የተገኘ እግዚአብሔር የመረጠው አሕዛብን በሚገባቸውና በሚገባቸው ቋንቋ መናገር የቻለ አንደበተ ርቱዕ የሀገሩን ሰርዶ በሀገሩ በሬ እንዲሉ የሀገሩን ሰዎች ጠንቅቆ ያስረዳና ያስተማረ ሐዋርያ ነው ቅዱስ ጳውሎስ። ቅዱስ ጳውሎስ የሚታወቀው በቀድሞውም ግንዛቤው ሊቅ እንደነበረና የብሉይ ኪዳን የ46ቱ የብሉያት መጻሕፍት ታላቅ መምህር እንደነበረ ቅዱስ ጳውሎስ እንረዳለን። መድኃኔዓለም ኢየሱስ ክርስቶስ ከአረገ በኋላ ከዚህ ምድር እንኳን ክርስቲያኖችን ከዋሉበት አላውል ካደሩበት አላሳድር ይል የነበረ በብሉይ ኪዳን ሕግ እጅግ ቀናኢ የነበረ ሐዋርያ ቅዱስ ጳውሎስ ነበረ። ሆኖም ግን እግዚአብሔር ከመረጠ የትም አይደረስምና እግዚአብሔር ካዘዘ ሁሉም ይደረጋልና እግዚአብሔር ለምስክርነት ሐውልት ያዘጋጀው ነገረ መለኮትን ጠንቅቆ ማወቅ የቻለና አሕዛብን ተከራክሮ መርታት የቻለ በአነጋገሩና በአጠቃላይ በነገረ ክርስቶስ ጥንቅቅ ያለ ያረዳድ ሁኔታ ቅዱስ ጳውሎስን ከ12 ሐዋርያት ይቅርምና ከ72 አርድእት ከፍ ሲል ደግሞ ከሱ በፊት እንደነበሩት የብሉይ ኪዳን ነቢያት ቅዱስ ጳውሎስን የሚመስለው የለም ነበረ። ለዚያ ነው በዘመኑ ያሉ ሰዎች እንዲህ ብለው ይናገራሉ። ሐዋርያት ክርስቶስ የተናገረውን ቃል ጠንቅቀው ባለማስተማራቸው እናም እግዚአብሔር የተናገረው ቃል አልፎ አልፎ ተሸራርፎ በመቅረቱ ምክንያት ቅዱስ ጳውሎስ ሊቁን አስነሳው፣ ከሐዋርያት የሚበልጥ ይላሉ። ነገር ግን እንዲያ የሚሉት ለእነሱ የሚመስልና የሚመቻቸውን ኃይለ ቃል መርጦ ስለጻፈላቸው እንጂ ሌላ አይደለም። ያ ማለት ቅዱስ ጳውሎስ ለእነሱ ያደላል ማለት አይደለም። ቅዱስ ጳውሎስ ነገረ ክርስቶስን
ወደ ሰማይ ከፍ ብሎ ያየ ሐዋርያ ነው። ለዚህ ነው ቤተ ክርስቲያናችን እስመ ውእቱ ብርሃነ ለቤተ ክርስቲያን፣ እሱ የቤተ ክርስቲያን መብራት ነው፣ ብርሃን ነው ብላ በቅዳሴ መካከል ሁልጊዜ 14 መልእክታቱን የምታነብለት ሐዋርያ ቅዱስ ጳውሎስ ነው። ከዚህ መካከል ለዕብራውያን ሰዎች የላከው መልእክት ነው። 8ቱን ለሰዎች ሲልክ ቅዱስ ጳውሎስ 6ቱን ግን በሰዎችና እንዲሁም ደግሞ በሀገራቸው በመሳሰሉት ጉዳዮች ላይ ጽፏል። ቅዱስ ጳውሎስ ለደቀ መዛሙርቱም ጽፏል፣ ላስተማራቸውም ጽፏል። ቅዱስ ጳውሎስ አስተምሮ ብቻ ሲጨርስ ዝም ብሎ የሄደ ሐዋርያ አይደለም። የጻፈ ቀድሞ ያስተማራቸውን ከእንግዲህ እንዲጠቀሙበት እንዲተዳደሩበት የጻፈ ሐዋርያ ነው። ማን? ቅዱስ ጳውሎስ። እና ምን አለ? ትቀደሱ ዘንድ ምን በሉ አለ? ፈልጉ። ቅድስና ምንድን ነው የሚል በጥቂቱ ለማሳየት ልሞክር። ቅድስና ምንድን ነው ብለን የቃሉን ትርጉም ስናየው ቅድስና ማለት ማመስገን፣ መመስገን፣ መመረጥ፣ መለየት፣ መክበር፣ ልዩ መሆን ማለት ነው። ቅድስና ማለት መመረጥ፣ መለየት፣ መክበር፣ ከፍ ማለት ነው። ቅዱስ ጳውሎስ ትቀደሱ ዘንድ ፈልጉ ይላል። እንደ ሮብና እንደ ዓርቡ ትምህርት አይደለም የዛሬው። የሮብና የዓርቡ ባሉበት ነው የሚጠብቁን። ተግባብተናል አይደለም? በጣም ጥሩ። ቅድስና ማለት መመረጥ፣ መመስገን፣ መለየት፣ ልዩ መሆን ማለት ነው። ቅድስና 2 አይነት ቅድስናዎች አሉ። ስንት አይነት? 2 አይነት ቅድስናዎች አሉ። አንደኛው ቅድስና የእግዚአብሔር የባህሪው ቅድስና ነው። የምኑ ቅድስና ነው? እግዚአብሔር ማንም አመስግኖት የተጨመረለት ከፍታ የለም። እግዚአብሔር ሰማያት ሳይዘረጉ የምድር መሰረት ሳይመሰረት ቅዱሳን መላእክት ሳይፈጠሩ ብርሃንና ጨለማ ሳይኖር አናብርትና አናብስ አራዊትና አዕዋፋት ሳይኖሩ እጅግ ጠዋትና ማታ በ24 ሰዓት ያለ እረፍት የሚያመሰግኑ ቅዱሳን መላእክት ሳይኖሩ በዚያውም ላይ ደግሞ ዙፋንና መንበር መገለጫና ሀገር ክብርና ወሰን የሆኑት እነዚያ 7ቱ ሰማያት ሳይኖሩ እግዚአብሔር በባህሪው ቅዱስ ነበረ። ምን ነበረ? ቅዱስ ነበረ። ማንም ያበደረው አይደለም። ለዚህ ነው ክቡር ዳዊት እንዲህ ብሎ ይናገራል። ባዕል ዘይሌቅህዎ እግዚእ ዘይግዕዝዎ ማያበድሩት ባለጸጋ ይላል። ማያበድሩት ባለጸጋ። ሰው ትናንትና ተጸለየ፣ ዛሬ ያገኛል። ሰው ትናንትና ተበረታ፣ ዛሬ ከፍ ይላል። ሰው ትናንትና አርምሞ ከያዘ ዛሬ ደግሞ ሌላ የቅድስና ባህር ይይዛል። ሰው ትናንትና ባህር ከከፈለ ዛሬ ደግሞ ባህር ይገድባል። ትናንትና በፀሐይ በአግባብ መጠቀም የቻለ ሰው ዛሬ ፀሐይን አቁሞ እባክሽን ቁሚ ይላል። አባቶቻችን የቅድስናቸው መጠን እንዲህ ነበረ። እንዲህ አሉ። በአንድ ወራት አፄ ናዖድ እንዲህ አሉ። ምዕመናንን ስጋና ደሙ ሲያቀብሉ ፀሐይ ልትገባባቸው ሆነ። በእውነት ያን ዘመን ይመልስልን። ፀሐይ ምን አለችባቸው? ምን እያደረጉ ነው? ፀሐይ እየገባቸው ስጋና ደሙ እያቀበሉ መሸባቸው። ቢቆርበው ሰው በጣም ብዙ ነበረ። ግራኛ ይመድ በእውነቱ እሱ ከተነሳ በኋላ ነው ቤተ ክርስቲያናችን ከባድ ፈተና ውስጥ የገባቸው እንጂ ቀድሞ ግን ምዕመናን ሁሉም ቤተ እግዚአብሔር የሚገቡት ሁሉ የእግዚአብሔርን ቅዱስ ስጋውንና ክቡር ደሙን ይቀበሉ ነበረና ምን አደረጉ? ሲያቆርቡ ፀሐይ ልትገባ ሆነ። እግዚአብሔር ሆይ እኔ አቁርቤ ሳልጨርስ ይቺ ፀሐይ እንዳትገባ አሉ። እግዚአብሔርም ፀሐይዋን አቁርበው እስከሚጨርሱ ድረስ አቆመላቸው። የሃይማኖት የት ነው የጠፋው? የት ነው የሄደው የሃይማኖት? አሁን የያዝነው ሃይማኖት
ባህር ከፍሎ ማሻገር ይችል ነበረ። አሁን ለምንድን ነው ባህር ከፍሎ ማሻገር ያልቻለው? ይህ ሃይማኖት ሰው አፋቅሮ አዛምዶ የተራበ በልቶ ያጣ አግኝቶ ተዛዝነው ይኖሩበት ነበረ። ይህ ሃይማኖት የት ነው ሄደው? ትናንትና ያዙት ሃይማኖቶች የተለየ ሰው ሃይማኖት የለንም። ትናንትና ባህር ከፍለው የተሻገሩበትን ሃይማኖት ነው እኛ ይዘን ያለነው። ለምንድን ነው ባህር የማንከፍለው? ያም ይቅርና ለምንድን ነው ያለንን እንኳን ተስማምተን መብላት ያቃተ? ለምንድን ነው በሀገር ሰው በዚህ ሃይማኖቱ ተዳኝቶ ቅዳሴ ሲቀድስ ቆይቶ ወጥቶ ደግሞ ምዕመናኑን ሰብስቦ የተጣላለ ወይ ታረቁ፣ የተቃረናለ ወይ ተስማሙ፣ የወሰዳለ ወይ መልሶ ያሉት በሌላ የመንግስት ሰነድ አይደለም፣ በዚህ ሃይማኖት ነው ዳኝነት ይካሄድ የነበረው። ለምንድን ነው ይሄ የት ነው የሄደው? እኛ ከአባቶቻችን የተለየ ሃይማኖት አለን? ምዕመናን አለን? የለንም? የለንም። እነሱ ወልድ ዋሕድ በተዋህዶ ከበረ ብለው ያምኑ ነበረ። እኛም ይሄን ሃይማኖት ይዘን እንቀጥላለን። ከወይነ እሳት ደርሰውበታል። አባቶቻችን ከብቃታቸው የተነሳ ከቅድስናቸው ምንጭ የተነሳ ዝንብ ከላያቸው ላይ ሲያርፍ እህር ኩምትር እያለ ይወድቅ ነበረ። ቅዱስ ባስልዮስ ዘቂሳርያ የሚባለው ሐዋርያ ምዕመናንን ሲያስተምር ቁጭ ብለው እንደዚህ፣ ከዚያ ቅዱስ ኤፍሬም ሶርያዊ ወዲያ ቁጭ ብሎ ያያል። ቅዱስ ባስልዮስ ከአንደበቱ ሲያስተምር ነጸብራቀ እሳት ይወጣል። ምን ይወጣል? ምዕመናን፣ ያ ነጸብራቀ እሳት ይሄድና በምዕመናኑ በእያንዳንዳቸው ራስ ላይ ሲያርፍ ቅዱስ ኤፍሬም ያያል። ከማን ነው እሳቱ የሚወጣው? ከቅዱስ ባስልዮስ። ማን ያያል? ቅዱስ ኤፍሬም። እዚህ በኋላ ምንድን ነው ይሄ ሰው ይላል። ፍጡር አይደል እንዴ? እኔ የመጣሁት ልማር ነበረ። ደግሞ ታዋሳያን ከገላው ላይ ሲያርፉ እረር ኮንተር ይላሉ። ሰው ነው ወይስ ሌላ ነው ይላል። በየትኛው ሃይማኖት ነው ቅዱስ ባስልዮስ እዚህ የደረሰው? እኛ በያዝ ነው። እና ቅድስና የእግዚአብሔር የባህሪው ነው፣ የሌሎችን ተሰጠ ነውና የእግዚአብሔር የኢየሱስ ክርስቶስ ቅድስና ማንም ያላወደረው ቅድስና ነው። ማንም ያልሾመው ቅዱሳን መላእክት ከሰማይ ወርደው እረኞች ቤተልሔም ላይ ተሰብስበው ቢያመሰግኑት ለእግዚአብሔር ምንም የተጨመረው ከፍታ የለም። አንድ ምሳሌ ላሳያችሁ። በማቴዎስ ወንጌል ምዕራፍ 3 ላይ አሚአ መጽአ እግዚእ ኢየሱስ እምገሊላ ውስተ ዮርዳኖስ ከመ ይጠመቅ እምኀበ ዮሐንስ በፈለገ ዮርዳኖስ ይላል። ያን ጊዜ ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ በዮሐንስ እጅ በማየ ዮርዳኖስ ሊጠመቅ መጣ ይላል። ኢየሱስ ክርስቶስ የባሕርይ አምላክ ነው። ከዮርዳኖስ ወንዝ ላይ ተጠመቀ። ልብ በሉ፣ ኢየሱስ ክርስቶስ ከዮርዳኖስ ወንዝ ላይ ሲጠመቅ ውሃዎች ለኢየሱስ ክርስቶስ ወይም የዮርዳኖስ ውሃ ለኢየሱስ ክርስቶስ ከፍታ ጨምረውለታል? የለም? ጨምረውለታል? የለም? አልጨመሩለትም። ይልቅ እሱ ለእነሱ ምናቸው ይሆናል? ክብር ይሆናቸዋል። ማየ ዮርዳኖስ ተቀደሰ። ማን በመግባቱ ወደ ወንዝ? ኢየሱስ ክርስቶስ በመግባቱ። እኛ ብናመሰግነው ባናመሰግነው፣ ብንኖር ባንኖር፣ መላእክትም ቢኖሩ ባይኖሩ ሳይኖሩም እግዚአብሔር በባሕርዩ ቅዱስ ነበረ። የሚያመሰግነው እንኳን ማንም ሳይኖር ባሕርዩ ያመሰግነው ነበረ። ቅዱስ በባሕርዩ ማን ብቻ ነው? ምዕመናን፣ እግዚአብሔር ብቻ ነው ይላል። የባሕርይ ቅድስና የእግዚአብሔር ነው። ሌላኛው የጸጋ ቅድስና እንዲህ ይላል ራሱ ቅዱስ እግዚአብሔር በሙሴ አድሮ ሲያጽፍ ኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ እንዲህ ይላል፣ ቅዱሳነ ቅዱሰ እኔ እግዚአብሔር አምላካችሁ ቅዱስ
ቅዱስና እናንተ ምን ሆኑ ይላል? ቅዱስ ሁኑ ይላል። እግዚአብሔር በባህሪው ቅዱስ ነው። ባህሪ ማለት በአጠቃላይ በነበረው ማንነት በሚገለጥበት እግዚአብሔር በመለኮቱ ቅዱስ ነው። ማንም የሰጠው ከየት የሚያገኘው አይደለም። ግን ምን አለ ራሱ? እኔ የፈጠርኳችሁ አለ ቅዱስ ነኝና እናንተ ምን ሆኑ አይለ ሰው ልጅ የተሰጠው ክብር የሚገርም እኮ ነው። በዚህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ስትመለከቱ እንዲህ ይላል እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ ይላል። 21 ፍጥረታትን ሲፈጥር ከሰማይ ቅዱሳን መላእክትን ጀምሮ እስከ ባህር ዓሣዎች በየብስ በደረቅ እስከሚኖሩ እንስሳትና አራዊት አዕዋፋት ድረስ እግዚአብሔር በነቢብና በሐልዮ ፈጠረ፣ በመናገርና በማሰብ ፈጠረ። ስንት ፍጥረታትን? 21 ፍጥረታትን። አንዱን ፍጥረት ግን እንዲህ አድርጎ ፈጠረው። በምሳሌያችን እንደ መልካችን ንፍጠረው አለ። በምናችን? እንደ ምናችን? በምሳሌያችን። ሰው ማንን ይመስላል? ምዕመናን እግዚአብሔርን ይመስላል። በመልክ እኮ እግዚአብሔርን ነው የሚመስለው። እግዚአብሔርን ይመስላል ስል እንደኔ ጥቁር ነው ማለት አይደለም። እግዚአብሔርን ሰው ይመስላል ማለት የኔ አፍንጫ እንዳለኝ የእግዚአብሔር አፍንጫ አለው። የኔ ዓይን እንዳለኝ የእግዚአብሔር ዓይን አለው። ጥርስ እንዳለኝ የእግዚአብሔር ጥርስ አለው። ሰላም ለአስናኒከ ይላሉ አባቶቻችን ሲደርሱ፣ ለጥርሶችህ ሰላምታ ይገባል ይላሉ። አሁን ምን ያደርገው ነው ልትሉ ትችላላችሁ። ይበላ ይመስል ልንል እንችላለን አይደል? ግን የማናለው የማናለው የኛ ያለን የማናለው እግዚአብሔር ከራሱ ነው ለኛ የሰጠን። የሚገርም ነው። አሁን አንበሳ አይመስልም እግዚአብሔር። አሁን ሌሎች አራዊትን አዕዋፋትን አይመስልም። ማንን ይመስላል እግዚአብሔር? እግዚአብሔርን ለማየት የሚፈልግ ሰው ካለ ማንን ማየት አለበት? ሱር ሱር ብለን ጓደኛችንን ማየት እግዚአብሔርን ማየት በቂ ነው። ምክንያቱም በአርአያችን እንደ ምሳሌያችን አለ። አንደኛውን አይቀረፍምና ይዘነዋል። እሱም መልክ ነው። አሁን ግን ኮስሞቲክስ የሚባል አለ። እሱ እንዴት ይታይ እንደሆነ አላቅም። አሁን እሱን የሚገጣጠሙ ሴቶች አሉ አይደል? ይኸው ወንዶች እንኳን ብዙ ግን አሁን ሊፕስቲክ የሚቀቡ ወንዶችን መጥተዋል። ታውቃላችሁ? አዎ አሉ። እየተለቀለቁት ነው ማለት ነው። ለምን አሁን እኔ እኮ የት እንደምንደርስ በእውነቱ እግዚአብሔር የተሻለ ቀን ይስጠን። አሁን ይሄ የተገጣጠመ ሰው እውነቴን ነው የምልህ በጣም ከባድ ነው በመሰረቱ። ይሄ አሁን የወንዱን ትኩረት ለመሳብ መድኃኒዓለም ከሰጠው ጀርባ በላይ ሌላ አካል ይጨመራል። ታውቃላችሁ? ወንዱም በቃ የተገጣጠመ ጥሩ አካል አየው መስሎት ሲከተል ይሆናል። እዚያ የኔ አባት ተገጣጥማ ነው፣ ወፍር አይደለም እንደዚያ የሆነችው። ታውቃላችሁ አይደል? ሰርጀሪ የሚባላል። አሁን የመቀመጫ ሰርጀሪ እየተሰሩ ማለት ነው። በእውነቱ መድኃኒዓለም ይህን ዘመንማ ያሳልፈው። አሜን አትሉም? አሜን በሉ እንጂ። ከንፈራቸውን ይገለበጡታል አይደል እንዴ? ሰርጀሪ ከዛ ያሞደሞደ ከንፈር። ቀድሞ ለምቦጫ የሚባል ነበር አንድ ሰው ከንፈሩ ሲያሞደሞድ። አሁን ግን ምንድን ነው የሚባለው? ምን እንደሚባል አልፍቅም፣ ብቻ እንደዚያ ነው። አሁን ይሄ ሰው እግዚአብሔርን መግለጥ ይችላል። ምክንያቱም መልካችን የማን መልክ ነው አልኳችሁ? ታዲያ እንዴት ነው ጭቃ ተለጥፎ ሰው ፊቱ ላይ እንዴት ነው እግዚአብሔር ሊመስል የሚችለው? ለአጽፋረ እግርከ ለእግሮችህ ጣቶች ይላል። አያችሁ? የእግዚአብሔር የእግር ጣት አለው። ሰላም ለአጽፋረ እግርከ ይላል። ሰላም ለቆምከ ይላል። አቋቋምህ እንደ ሰው ነውና ለቁመትህ ሰላምታ ይገባል ይላል። ሰው ማንን ይመስላል? እግዚአብሔርን ይመስላል። አንዱን ይዞታል እንዳልኳችሁ። ቢሆንም ሆነም ቀርም ይዘነዋል። አንደኛውን ለመያዝ እየሞከርን ነው። እስኪ እየሞከርን ነው በሉ። እየሞከርን ነው ብሏል ያሲኖ የሚባል ኮሜዲ። እና መሞከር ጥሩ ነው በመሰረቱ። አሁን መሞከር ነው። ተሳካም አልተሳካም በጸሎቱም ቢሆን መሞከር ነው። በመመላለሱም ቢሆን መሞከር ጥሩ ነው። የመጨረሻው በዚህ የምታዩት
እግዚአብሔር ሌሎቹን ስነ ፍጥረታት ሲፈጥር በሁለት መንገድ ነው። ፍጥረታት በአጠቃላይ በሶስት መንገድ ነው የተፈጠሩት። በነቢብ፣ በገቢር፣ በሐልዮ፣ በማሰብ በመናገርና በማድረግ። አንዱን ስነ ፍጥረታት በማሰብና በምንድን የፈጠረው ካላችሁኝ በመናገር ነው። በመናገር ፈጥሮታል። አንዱን ፍጥረት ግን ጭቃ በእጃችሁ ተፈጠረው። በእጁ ጭቃ ያዘ። ምን ለማለት ነው ጭቃ የያዘው? አጋዕዝተ ዓለም ቅድስት ሥላሴ ክብሩ ከፍ ያለ ነው። ቢገልጠው እግዚአብሔርን ነው። አንበሳ አይገልጥም፣ መልአክ አይገልጥም፣ ሌላ ምንም አዕዋፍ አይገልጥም፣ አይጥ አይገልጥም፣ ባህር አይገልጥም፣ ሰማይ አይገልጥም። የሚገልጠው እግዚአብሔርን የሚገልጥ ስለሆነ የሰው ልጅ በእግዚአብሔር እጅ በገቢር ተፈጠረ። ይሄ ሰው የሚያገኘውም ቅድስና ከማን ተከፍሎ ነው ከተባለ ከእግዚአብሔር በተከፈለ ቅድስና ነው። ቅድስናው ግን የምን ቅድስና ይባላል? የምን ይባላል? የጸጋ ቅድስና። ቅዱስ ጳውሎስ ይህችን ሲያብራራ እንዲህ ይላል፣ ምንት ብከ ዘይነሳይከም ካለክ፣ ከሰው ያላገኘኸው ምን አለ ይላል። ያላገኘው ምን አለ? ምክንያቱም ዓይንን የፈጠረ ማን ነው? ምዕመናን ማን ነው? እርግጠኛ ናችሁ? ግን ስንኮራበት እንደዛ ይመስላል። አሁን ሁሉ ሰው ይኮራል አይደለም? አሁን ይህ እኮ በእውነቱ እግዚአብሔር እንምላችሁ ነፍሳችን ከሄደች ማንም በዱላ ቢያገለብጡ በመሳሪያ ቢቆራረጥ ቢያቃጥለው ጉዳይ አይደለም፣ ምንም አይደለም። ምክንያቱም በድን ነው። ግን እንኮራበታለን። እዩት፣ ሰው እንኳን ራሱ በውስጡ ምን እንዳለች ያችን ያለችዋን ሳያውቅ ያወቀው ላይ ትኩረት ያደርጋል። ያወቀው ላይ እኛ የምናውቀው የፊታችንን ነው አይደለም? ነፍሳችን ምኑ ጋር ናት ምዕመናን? እሺ ፀጉራችን ላይ ነው ማለት ይቻላል? የት ጋር ነው ያለችው ነፍስ? በሁሉም አለች፣ ተሰራጭታ ነው። ምን ታክላለች? እንጃ። ሰናፍጭ ቅንጣትም ልታክል ትላል። በድንጋዩም ሲመታን ምላጩም ሲቆርጥ በዚያም ነው የምትሰማ። በእውነቱ ቁመት ያላት ሁሉ ትመስላለች፣ ግን አትታይም። ሰው ማያየውን ማሳመር ሳይችል እንዴት የሚያየውን ያሳምራል? በእውነቱ ማናየውን ማክበር ሳንችል የሚመግብ ማን ነው ምዕመናን? ይታያል አይታይም? ይታያል አይታይም? አይታይም። ምን ሲል ነው የምናየው? ሲመግብ እናየዋለን። ነፋሳት ሲነፍሱ በማን ፈቃድ ነው የሚነፍሱት? በእግዚአብሔር። ሰዎች የሚመገቡት በእግዚአብሔር ነው። ዜናባት የሚዘኑት በእግዚአብሔር ነው። ወኩሎ ገበርከ በጥበብ፣ ሁሉም በጥበብ ሰራ እንዳለ ሊቁ ቅዱስ ዳዊት ሁሉን ሲያደርግ እግዚአብሔርን በፍጥረቱ። ይህን ነው ቅዱስ ጳውሎስ እግዚአብሔር ይታመር በፍጥረቱ ለፍጥረቱ ይላል፣ በአእምሮ ወበለቦ። እግዚአብሔር በፍጥረቱ ለፍጥረቱ ይታወቃል ይላል እንጂ እግዚአብሔርን በአካል ያየው የለም። ሲመግብ እናየዋለን። ታዲያ ማናየውን እግዚአብሔር እንዳለ ግብሩ ስራው እያስረዳን ለምንድን ነው ምን ልበድለው? ምክንያቱም ሳይኖር የሚያኖር ሳይታይ የሚመግብ አስተዳዳሪ ንጉሥ እንደሱ ያለ ማን አለ? ማንም የለም። ይህንን ፈርተን እንድንኖር መድኃኔዓለም ይርዳን። እንዲህ ይላል አንደኛ ሳሙኤል ምዕራፍ 2 ቁጥር 2 ላይ እስመ አልቦ ቅዱስ ከመ እግዚአብሔር ወአልቦ ጻድቅ ከመ አምላክነ፣ እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና ከአንተ በቀር ቅዱስ የለም ይላል ሳሙኤል። ከአንተ በቀር ቅዱስ የለም። መኑ ይመስለከ እምነ አማልክት እግዚኦ ወመኑ ከማከ ስቡሕ በውስተ ቅዱሳን። አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራ ድንቅንም የምታደርግ በቅድስና የከበርክ እንዳንተ ያለ ማን ነው ይላል ዘጸአት ምዕራፍ 15 ቁጥር 11 ላይ እኔ እግዚአብሔር ነኝ ይላል። ስሜ ይህ ነው፣ ክብሬንም ለሌላ ምስጋናዬንም ለተቀረጹ ምስሎች አትስጥብኝ ይላል ኢሳይያስ ምዕራፍ 42 ከቁጥር 8 ላይ። ሌላኛው የቅድስና የጸጋ ቅድስና የሚባለው ነው። የጸጋ ቅድስና ርዕሳችን ምንድን ነው ምዕመናን? ምንድን ነው? ማንን ፈልጉ?
አይሰማኝም በእውነቱ እንደ ተቀናቃኝ ፓርቲ ግን 3 እና 4 አይነት ነው የሆናችሁብኝ። በዚህም ሌላ እያሉ ነው እነ መርጌታ። እስኪ እናቶች ርዕሳችን ምንድነው? እንደዛ እንደ በሬው ሻጭ ሆን እኮ አይደል? በሬው ሻጭ ሊሸጥ ወጥቶ ሙያ የለውምና እዚህ ባለ በሬ አለው። አቤት አለው። በሬው እንዴት ነው አለው። በቀኝም ቀጥ ነው በግራም ቀጥ ነው ውሰደው አለው ይባላል። አይሰራውም በሬ እና ቀጥ አላችሁ። ትቀደሱ ዘንድ ምን በሉ? ፈልጉ። ምንና ምን ፈልግ ከተባለ በጣም አጭር ደቂቃ ልጠቀም፣ የእናንተንም ስነ ልቦና እንዳላባዝን። ምን ፈልገው ቅድስና የጸጋ ቅድስና ነው። የምን ቅድስና ነው? የጸጋ ቅድስና። ከማን ነው የሚሰጠን? ከእግዚአብሔር ይሰጠናል። እግዚአብሔር ከባህሪው ከፍሎ ለኛ ጸጋ አድርጎ ይሰጠናል። ጸጋ ልዩ ልዩ ነው እንደሚታወቀው። የጸጋ ቅድስናን መፈለግ ግን እጅግ በተለይ ለክርስቲያኖች ቅድስናን መፈለግ ጭንቅ ሊሆን ይችላል። በጣምም ሊከብድ ይችላል። በጣምም ሸክምም ሊሆን ይችላል። በጣም ላንወጣውም እንችላለን። ግን ማን ያስችለናል? እግዚአብሔር ሁሉንም ያስችለናል። እኛ እንዲህ ነው ያለ፣ አንትሙሰ ህሱ መቅድመ መንግሥቶ ወጽድቆ፣ እናንተ መጀመሪያ ፈልጉ ይሰጣቸዋል አለ። እኛ መጀመሪያ ወደ ቤቱ እንምጣ፣ እንመላለስ፣ ያለችንን ጸሎት ይዘን እንጠይቀው፣ እግዚአብሔር ይጨምርልናል። እኛ መጀመሪያ ከሳምንት ላይ መምጣት ላይ ጠበቅብን ይችላል። እኛ መጀመሪያ ያለንንም እንኳን በአግባብ መጠቀም ላይ ላንችል እንችላለን። አንደበታችን ሊብረከረክ፣ ልቦናችን ሊበተን ይችላል። ላንሰራው አንድ ላናደርግ የእኛን ልብ ሰይጣን አውቆ ሰርቆ ምንም ላንሰራ ምን ሰራው 2 ሰዓት ምን ባዝነው 22 ሰዓት ነው። እርግጠኛ ሆኜ ነው የምነግራችሁ። ምን ባዝነው ምናስበው እንደ ፎቅ፣ ምንሰራው እንደ ተራ ቤት፣ ምንለብሰው ትልልቅ ልብስ በሐሳብ ምንለብሰው ትልልቅ ልብስ፣ በተግባር ምንለብሰው ትንንሽ ልብስ፣ በጣም ልንበላው ያሰብነው ምግብ በጣም ግዙፍ፣ ምንመገበው ሀቁ ግን በጣም ትንሽ ነው። ማንም ሰው አይኖርም። ማን ያስችላል ግን ለማስደረግ? እግዚአብሔር ያስችላል። እኛ የሚጠበቅብን መፈለግ ነው። ፍርዱን ማስተካከል ነው። በአንድ ወራት 3 ወገኖች ተጣሉ። ስንት ወገኖች? አንበሳ፣ ጦጣና ቀበሮ ተጣሉ። እንዳጋጣሚ ጦጣዋ አልተጣላችም እና አንበሳና ቀበሮ በአንድ ቦታ ይኖሩ ነበረ። በጣም አስተማሪ ታሪክ ስለሆነ ነው የማነሳው። እና በአንድ ቦታ ይኖሩ ነበረና አንበሳውን ሄደና አንተ ሞኝ አለው። ከብታቸውን ንብረታቸውን በአንድ ያሰማራሉ። ማንና ማን ናቸው? አንበሳና ቀበሮ ንብረታቸውን ቀላቅለው በሰላም ይኖሩ ነበረ። በሰላም እየኖሩ እያለ መችስ አንዳንድ አዋቂ ነኝ ባለ አይጠፋምና አንበሳ አለው። አቤት አለው። እንዲህ ነው አይደል? ወያደነግዝ ግርማው፣ አንበሳ እጅግ ያስፈራል። እና አንበሳን ሄደን አንድ ምክር ልምከራ አለው። ምንድነው ልትመክረኝ የምትችለው አለው። አይ ልመክርህ የሚችለውማ እስከ መቼ ድረስ ነው ከቀበሮ ጋር ንብረታችሁን ቀላቅላችሁ የምትኖሩት? ተካፈልና አንተ የራስህን አብዛ፣ የራስህን አርባ። ደግሞም ጉልበት ስላለ አንዳንዶች እየመጡ ሊገብሩልህ ይችላል። ለምንድን ነው ሀብትና ንብረት ጉልበት እያለ አቅምም እያለ ገንዘቤን ለይተህ የምትኖር? ለምን አትለያየውም? ተለያይ፣ ከሷ ተፋታ አለው። አንበሳ አሰበበትና ግሩም እንዲህ ያለ ማሰባልና እንካፈል አላት። ያሏቸው ግን 2 ነው። 2 ከብቶች ነው ያላቸው። አንድ በጣም ትልቅ በሬና አንድ ላም ነበረች እና በተራ ነው የሚጠብቁት። እንዲህ ደባልቀውት ነው የሚሮሩት። አንበሳ አሁን ቀበሮን ጠራና እንዲህ አላት፣ አንቺ ቀበሮ አላት፣ አየት ንብረት ልካፈል እፈልጋለሁ፣ እንካፈል አላት። መካፈል እፈልጋለሁ አላት። ይሻላል አለች። አዎ ይሻላል፣ ልካፈል አላት። ከጀርባ ሌላ ጥናት ተሰጥቶታል።
ካወጣማ እሺ አለች። አንበሳ ምን ይላል? ያስፈራል። ምን ይላል ምዕመናን? አንበሳ ግሩም ነው። የክርስቶስ ምሳሌ ነው አንበሳ። አንበሳ የክርስቶስ እንደ ደቦል ይለዋል ክርስቶስን። አንበሳ ሲተኛ ምን ይላል? ሲተኛ ምን ይላል አንበሳ? አንበሳ አታውቁም? እኔማ ብሬ ኖርኩ እኮ ነው የምመስል እዚህ ጻፋችን አይደል እንዴ? አንበሳ ምን ይላል ሲተኛ? ያገሳል። መብላት ሲፈልግ ነው። የእሱ የመብል ደወል ነው። ማግሳቱ የመብል ደወል ነው። ኑ ነው ያ ሲጮህ ተደናብረው ይመጡለታል። እዛው ቅርጭም ያደርጋል። አንበሳ ሲተኛ አይኑን ይገልጣል። ምን ይላል? ምን ይላል? በጣም የሚገርም ነው ምሳሌ። ቅዱስ ዮሐንስ አፈወርቅ ነው የመሰለው፣ በረከቱ ይድረሳል። እና አንበሳ ሲተኛ ምን ይላል? አይኑን ግልጥ አድርጎት ይተኛል። እዚህ በኋላ ይቅርታ፣ ሲተኛ አይኑን ይገልጠዋል። ደግሞ ዝም ብሎ ሲያርፍ ሲቀመጥ ደግሞ አይኑን ይሸፍነዋል። እዚያ ወዲያ የሆኑና ሌሎች አራዊት እንዲቀና ብለው ሲያዩ አይኑ እንደተጉረሱ አንበሳ አልተኝቶም ተመለስ ይባባሉና ይመለሳሉ። ከዛ ደግሞ የሌላ ቀን ይመጡና እንዲክድና አድርጎት አሁን ተኝቷል ብለው ሲመጡ አንበሳ ስር ያደርግና ይበላል። የክርስቶስ ምሳሌ እዚህ ላይ ነው የምናገኘው። አንበሳ የተኛ አንበሳ ከመዘይት የቅስ አንበሳ ይላል። እንደተኛ አንበሳ መድኃኔዓለም ኢየሱስ ክርስቶስ በቀራንዮ አደባባይ ላይ ተሰቅሎ እንዲህ አለ፣ አምላኬ ለምን ታደገኝ አለ። አምላኬ ሆይ ለምን ተውኸኝ አለ። ሰይጣን ከሲኦል ምን ብሎ ቢያስብ ጥሩ ነው? አረ ይሄስ አምላክ መስሎኝ ነበረ ለያዘው ይህን የልቆራኘውና ስጋውን በመቃብር እንደሌሎች ነፍሱን ወደ ሲኦል ወርውሬ ስርገጠው ሆኖናለሁ አለና ሰይጣን እየተቅለፈለፈ ሲመጣ ዋሰረላል ጥብቅ አድርጎ ያዘው፣ ቸነከረው። ማን ነው እንደዚህ ያደረገው? ማን ነው እንደዚህ ያደረገው? የጸለየ ማን ነው? ምዕመናን የጸለየ ማን ነው? በመስቀል ላይ ተሰቅሎ መድኃኔዓለም ኢየሱስ ክርስቶስ። ሲጸልይ ግን ፍጡር መሰለው፣ ተራ ሰው መሰለው። ተጨንቋል፣ መከራ ይዞታል፣ ነፍሱ አልወጣለት ብለ ልገላግለው ብሎ ሲመጣ ገላገለው። ማንን? ክርስቶስ ሰይጣንን። ልብ በሉት፣ አንበሳ ይለዋል። በጣም ብዙ ምሳሌ ነው ያለው። ለዚህ ነው በሞቱ ለሞት ደምሰሶ ይላል ባለ ትምህርተ ዋቱ ሊቅ። በሞቱ ሞትን ሻረው። የተራበ እየመሰለ ሰይጣንን አስራበው። የተራቆተ እየመሰለ ሰይጣንን አዋረደው። ዝቅ ያለ እየመሰለ ሰይጣንን ቀበረው። እንዲህ ይላል ክቡር ዳዊት፣ ዋንተ ቀጥቀጥ ከያርስቲሁ ለከይሲ ወወረውኮ ውስተ ባሕር ይላል። አንተ የእባቡን ራስ ቀጠቀጥከው፣ ቀጥቅጠህም ዝም አላልክም፣ ወደ ባህር ወረወርከው ይላል። መድኃኔዓለም ግን ራሱን ተመቷል። የማንን ራስ ግን እዚያ መተው? የማንን መተው? የእሱ ራስ ሲመታ እዚያ የዲያብሎስ ራስ ይመታል። አንበሳ እና አንበሳ ሲተኛ እንዲሁ ዝም ይላልና ሲተኛ አይኑን ግልጥልጥ ከዚያ ዝም መጥቶ ይበላል። እዚህ በኋላ አንበሳ ያስፈራል፣ ያስደነግጣል። እንካፈል አላት። ልመልሳችሁና እሺ አለች። እዚህ በኋላ ድምፁን ከፍ አደረገና አለ። ደነገጠች። የኔ በሬው ነው አለ። ምኑ ነው አለ? በሬው ነው አለ። ደነገጠች። ምክንያቱም ላዋ ትንሽ ናት፣ በአካል አይመሳሰሉም። እዚህ በኋላ ስደነግጥ በቃ እኔ ላስፈርድና ልሂድ፣ ሌሎች ሽማግሌዎች ላይ መሄድ አለብኝ አለችና ጅቡን ሄደችና አያ ጅቦ ሆይ እባክህን አንበሳ ንብረታችን እንካፈል ብሎ ነገር ግን በራሱ ምርጫና ጉልበቱን ተጠቅሞ በሬውን ወሰደብኝ፣ እባክህን ፍረድልኝ አለው። አሁን ጅብ እንደተብከነከነ መጣና መሬት ማየት ጀመረ። ምን ማየት ጀመረ? መሬት ማየት ጀመረና አንበሳ ሌሎች አራዊቱን ሲያይ ያችን ኃይሉን ነው የሚጠቀማት። ድምፁን ጉርምርም ሲያደርግበት እናሳ አለች፣ የደህና ሰው ዘር ከሆነ አለ አንበሳው
ጅቡ መፍረድ አልችላለም። ተመለሰ፣ ሄደች። አሁንም ሌላ አሳማ ላይ ሄደች። በጣም ባጭሩ ታሪኩን ጫፉ ላይ ለማሰር ፈልጌ ነው። አሳማ ላይ ሄደችና ወሰደብኝ አለች። አሁንም መጣና ያን ድምፁን አሰመ፣ ተመልሶ ሄደ። ከዚህ በኋላ አማራጭ ስታጣ ተመሳሳይ እንስማማ፣ እንኪያውስ በተራ እንጠብቅ፣ ላሜ የኔ ገንዘቤ፣ በሬ ያንተ ገንዘብ ተባባሉና ተስማምተው ወደ ዱር መሸኘት ጀመሩ። ከዚያ ላሟ ምን ሆነች ካላችሁኝ፣ ለመውለድ ጸነሰች። አሁን ሌላ መካሪ መጣና አንተ በሬው ከሞተ እኮ ምንም ነገር የለህም፣ በል ላሟን ውሰድ አለው። ነው እንዲህ አለ። አዎ። አንበሳ በሚጠብቅበት ዕለት ላሟ ወለደች። ምን አለች? ላሟ ወለደችና አንበሳ ለማን? ለቀበሮ መልእክት ላከ። በሬው ወለደ አላት። ምን አላት? በሬው ወለደ አላት። የከተማ ሰዎች ላታውቁት ትችላላችሁ፣ እንግዲህ ልታውቁትም ትችላላችሁ። ይሄ ከልጁ ቀጥሎ የሚመጣው ነገር አለና በሬው ጅና ላይ አሰረው። በሬው ወለደ አላት። እንዴት በሬው ሊወልድ ይችላል? ከዚህ ቀደም በጉልበቱ ወሰደብኝ አለች። አይድረስባችሁ፣ ባለስልጣንና ትልቅ ሰው አያግኛችሁ እንጂ እንደ ገል ነው የሚሰባብራችሁ። እውነቴን ነው የምላችሁ። እንደ እባብ ብንርመሰመስ ምንም ከማለት ዝም ከማለት ውጭና ይስፋልህ እያሉ እያሽሟጠጡና ትልልቅ ቃላትን እየወረወሩ ጎን ለጎን ሰፈር ለሰፈር ወሬ ከማውራት ውጭ ትልቅ ሰው አይጫናችሁ እንጂ ከተጫናችሁ ምንም ለውጥ አይመጣም። ከባድ ነው። አሁን እንዴት በሬ ሊወልድ ይችላል? በሬ እንዴት ሊወልድ ይችላል? አይወልድም አለች። ይወልዳል፣ ወለድ አላት። በቃ ማስመከር መቻል አለብን። ሄደችና ተስፋ ያልቆረጠችው ያቺ ቀበሮ አያጅቦ ከዚህ ቀደም አንጥቼ ነበረ ለሱ ፈርደ ሄድ፣ ዛሬስ ምን ትላለህ? ናፍረድልኝ፣ በሬ ወለድ አለኝ። በሬ ይወልዳል እንዲህ አለችው። መጣና አሁንም ያን ድምፁን ሲሰማ አይ የደህና ሰው ዘር ከሆነ ይወልዳል አላት። ምን ስላየ ነው ምዕመናን? አይ እግዚአብሔር በእውነቱ ከባድ እኮ ነው። ሊፈርዱላችሁ፣ ሊያመካክሯችሁ፣ ሊያስጠጋጓችሁ፣ ከፍ ሊያደርጓችሁ ቀርበው በጎን ከተባሉ ሀሳብ ቀየርን ይላሉ። አይ በክትትል በመረጃ ያ ነገር ትክክል ሆኖ አገኘሁት ይላሉ። ሀሳብ ይቀይራሉ። አንዳንድ ሰዎች ሀሳብ ይቀየራል። ነው እንዲህ አለች። እኔማ በአንተ ተስፋ አልቆርጥም፣ እሄዳለሁ ድጋሚ አሳማ ላይ አለች። አሁን አሳማ ላይ ሄደችና አሳማ የተዚህ ቀደሙ ታሪክ ተፈጽሟል። ትናንትና በሬ መርጦ ወሰደ፣ ዛሬ ደግሞ በሬ ወለደ ይላል። እባክህን ናና አነካክረን አለች። መጣና አሁንም ገና ከሩቅ ሲያየው ያን ድምፁን አሰማው። ሲያሰማው ምን ትላለህ አለችው። ጊዜ አለው እንጂ ይወልዳል አላላትም። ምን አለው እንጂ ምንድነው? ማነው የሚወልደው? ያንኛው ምንድነው ያላት? የደህና ሰው ዘር ከሆነ በሬ ይወልዳል አላት። ይህንኛው ደግሞ ምን አላት? ጊዜ አለው አላት። እግዚአብሔር ያሳያችሁ። ተስፋ አልቆረጠች። ክርስትና ተስፋ አይቆረጥበትም። በእኔ በጳውሎስ ወይም ደግሞ በመርጌታ ይትባረክ ወይም ደግሞ በምእመኒ ትከሊት በከሌ አንቆርጥ። ሌላ ዓለም አለና ትክክል አድርጎ የሚፈርድ እኩላይ ዝቅና ከፍ የማያደርግ ሀብትና ጸጋ የማያይ መልክና ደም ግባት የማያይ ደከመ ጠነከረ፣ ሰው አለው የለውም፣ አገር አለው የለውም፣ ፊደል አለው የለውም የሚል ማን? እግዚአብሔር አለ። ማይ ደዚያማ ፍጹም ሳያዳላ የሚፈርድ እግዚአብሔር አለ። ተስፋ ያልቆረጠችው አሁን በቃ ይሄ ትልልቁ መፍረድ አልቻለም። አሁን ብልጥ የማገኘው ከትንንሽ አውሬዎች ነው አለችና ጦጣ ላይ ሄደች። ጦጣ ሄደችና ጦጢት አለቻት። አቤት በሬ ወለድ ያለኝ አንበሳ ምን ትያለሽ ያለቻት። ከዚህ ቀደም አንቺ ላይ አልመጣሁም፣ ተስፋ ቆርጫለሁ። እዚህ በኋላ ግን የመጨረሻ የምሞክረው አንቺ ላይ ነው። ሌላ የምሞክረው ማስፈርደውም የለኝም። ምን ትያለሽ? በሬ ይወልዳል አይወልድም አለች። ሸሽኝ አለቻት። ጥበበኛ ሰው ያጋጥማችሁ በሕይወት ዘመናችሁ። ጥበበኛ ጦጣ ሄደችና አሁንም ከዚያ ከአንበሳው ፊት
አንበሳ አለች። አቤት አላት። ድምፁን አሰምቶ ለማስፈራት አልደነገጠችም። የተሽኮለኮለች ለምንድን ነው በሬ ይወልዳል ያልካት አለች። ልትፈርጅን የመጣሽ አላት። አዎ አለች። አዎ አላት። ልትፈርጅን የመጣሽ አላት። አዎ አለች። በይ እንግዲህ አስፈረጅ አለች። አንበሳ እኔም አደርገውን ተመልከተኝ አለችው። ምን አለችው? ተግባብተናል። ግን የተግባባን ነው። እኔ እንደ ወንዝ ወረዴ ዝም ብዬ ሄድኩ እንዳይመስላችሁ። የጣልኩት ያሄድኩትኛ አንዳንድ ነገር ይኖራል። እናደርገውን ተመልከተኝ አለችውና ይሁን ጥንቡልቡል ድንጋይ አንስታ ከብለል ታደርገዋለች። ከብለል ታደርገዋለች። እንዴ ምን እያረግሽ ነው? ምን ልታረጊው ነው አላት። ትልቅ ዛፍ ላይ ስትደርስ አንበሳ ልንገር ምን እንደማደርገው አለች። አሁን ንገሪኝ አላት። ይህን ድንጋይ ልጬ ልበለው ነው አለች። ምን ብዬ ልበለው አለችው። ድንጋይ ይበላል እንዲህ አለች አላት። ታዲያ በሬ ይወልዳል እንዲህ ብላ አሁን የተንጠለጠለች። እግዚአብሔር ያሳያችሁ። ምን አለችው? ምን አለችው? በሬ ወለደዎች በጣም ብዙ ናቸው። በሬ ወለደዎች። እነዚህ ሁሉ ግን የኛ ምናችን ናቸው ካላችሁኝ ወደ ቅድስና የምናድግበት መስመር ነው። ከፍ የምንልበት ነው። ቤተ ክርስቲያን ውስጥ እየኖረ በሃይማኖት እየኖሩ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያንን መድኃኔዓለም በቀራንዮ አደባባይ በደም ፍሰትና በሥጋ መቆረስ መካከል ላይ የመሰረታትን ቤተ ክርስቲያን ተቀብሎ ሳልፈተን ማለፍ መከራ ሳልቀበል ማለፍ እንዲህ ለኔ አይገባኝም ማለት አይቻልም። የተመሰረተችው በደምና በአጥንት በሬ ወለደዎች መድኃኔዓለምን ሰቅለውታል። ከዚያም በኋላ ሐዋርያትን ሰቅለዋቸዋል። ሆነም ቀረም ግን ሁሉም ቦታውን አግኝቷል። የጸጋ ቅድስናውን ማግኘት ችሏል። ስለዚህ የቅድስና